ያገኙት እኮ አይደር ሆስፒታል መቀሌ ውስጥ እኮ ነው ፋኖች ጥይት እኮ የሚሰፈርላቸው እኮ ከዚሁ አካባቢ ነው። አማራን በሰው ብዛት ይፈልጉታል እንጂ እንዲህ ያለ ይገባሻል። እንዲህ ነው አልልሽ እንጂ የትኛው የጦር ኃይሉ ነው የትኛው መካናይዝድ ነው? አላየሽም? እንዲህ ኢሳያስ አፈወርቂ ታንክ መድፍ ጀት አሰልፎ አብራችሁን እንስራ እያለ ቆይ እናስብበት እያዝ ነው። ጭራሽ ክላሽንኮቭ ከታጠቀ ጋር አብረን እንስራ። ይሄ ትግሬ አልጠፋልሽ አንቺ ኢልቢስ። አይ የናቃ ያስረግዛል አለ። ተረት ነው ይሄ፣ ተረት እኮ ነው። ተረትና ምሳሌ። እሺ ቀጥይ፣ ድምፅሽን አስተካኪ። እሺ ስማ፣ ቀልዱን ተው። እንኳን አሁን አብይ አህመድ አማራን ስላልያዘ ነው። አሁን በቃ በዚህ ተስፋ ቆርጧል። አብይ ስልጣኑን እንደሚለቅ ያውቃል። ተስፋ ቆርጦ ነው ጦሩን ወደ ኤርትራ የሚያስጠጋው። ወደ ተስፋ የቆረጠ እኮ ቤተ መንግስቱ እመነኝ። አሁን ፋኖ ከቲፒኤልኤፍም ጋር በለው ከሱዳን ጋር ወሬቨር ከኤርትራ ጋር ግዴታ አላያንስ ይኖራል። አብሮ መስራት አይፈልጉም። ተው እባክህ፣ ቂጥ የምትልሰው የፋኖን ነው። ምን መራጣ ማንም አይፈልግም። አትሸወድ እባክህ፣ አትሸወድ። እኔ አንድ ነገር ኤርትራ ባለስልጣናቶች ጋር አገናኛለሁ ከሱዳን ጋር ስንኳተው ይሄ እኮ ንቀት ነው። እኛ እኮ የምናውቀውን ስለምናውቅ ነው። እንትና ራሱ ኤርትራ ራሱ ቲፒኤልኤፍን ከፋኖ ጋር ከአማራ ጋር ካልሰራችሁ እኛ ጋር መስራት አትችሉም ተብላ ማስጠንቀቂያ ሰጥቶታል። ቲፒኤልኤፍ ፋኖ ጋር ለመስራት ራሱ ፍላጎቱ ምናምን ነገር ጥያቄ ያቀረበው ፋኖች አልተቀበሉም እንጂ ያማዋል እንዴ? ይኸውልህ ወደድክም ጠላህም አማራን ሳትይዝ የትም መንቀሳቀስ አትችልም። ወላሂ ውሸት። እሱን ተው። አማራን ስላልያዝክ መስሎኛ 1.5 ሚሊዮን ህዝብን የጨረስከው ትግራይን እንዴ? ተቀልዳችሁ እኮ ነው ሁላችሁም አንድ ላይ መተባበር ነው። የአማራ ህዝብ እኮ ታሪክ ያለው ጦረኛ ህዝብ እኮ ነው። በወንጭፍ የሚማረክ እኮ ነው። እንኳን አይደለም ኦሮሚያ፣ ደቡብ ምናምን እንኳን እንዳማራው አልዘመተም። አማራው እኮ 17 ጊዜ እኮ ነው ክተታዎች ታወጆበት በትግራይ 17 ጊዜ ተውና አማራ መተክ ወረ ነው የቀመስከው። አማራ ትግራይ አልገባም። መሬቱ ላይ ስትወረው ያቀምሳል። እኔ ጥላቻችሁ አሁንም ያላችሁትን ነው የሚጨርሳችሁ እንጂ አማራን ሳትይዙ አንድ አማራ ሳትይዙ አይባልም። አዳምጪ። አሁን ፖለቲካው እንዴት መሰለሽ? አሁን ኢትዮጵያ ውስጥ ያለው ፖለቲካ ማነሽ አስካለች ሚሳኤልን ማስወንጭፈክ የድሮንም እንትን አስገብተክ የትም አልተራመርክም። ይሄን ማወቅ አለብክ። አትሰሚም እኮ አንቺ። ኦኬ ልስማክ። ጨርሽ። ኦኬ ሱዳን ትግራዮች ከኤርትራ ጋር ብትሰሩ ከሱዳን ጋር ብትሰሩ ይባላል እንጂ ከአማራ ጋር ብትሰሩ አይባልም። ኤርትራውን አዳምጪ። ኤርትራውን ከአማራ ጋር ስሪ ብትሏት ኤርትራን አትሰራም። ሱዳን አሁን ከአማራ ጋር ስራ ብትሉት አይሰራም አይደል? ያላወቁ አለቁ መስሎ ማታቅ ነው ውስጡ። እኛ እናውቃለን። በቃ ሻውሪና ጨርሽ። ሐሳብ እኮ ነው። አውራ ሐሳብ እኮ ነው። በሐሳብ አሁን አማራን እንዴት ይጠቀማሉ መሰለሽ? አሁን ከኤርትራ ጋር እንትን ስትይ መሳሪያ የሚገባበት የድሮን መከላከያዎች ድሮኖች የሚገቡበት መንገድ አለ በኤርትራ። ከሱዳን ጋር ስትሰሪ እንዲህ መሳሪያ የምታገኝበት ይኖራል። ከአማራ ጋር ስትሰሪ ደግሞ የምታገኘው የህዝብ ኃይል ብቻ ነው። የህዝብ ኃይል ከክላሽንኮፍ ያለፈ ጦርነት ፍጹም አያረጉም። አይሽ የኔ ቆንጆ። እና አሁን የህዝብ ኃይላችንን ለመጠቀም አብራችሁን ስሩ ቢባል ኦኬ ይባላል። ያለው ነባራዊ ሁኔታ እኮ አሁን አማራ ክልል ታንክ ቢማርኩ ታንኩን ያቃጥሉታል ወይ ጥለውት ይሄዱታል። ማለት ጥለውት ይሄዳሉ። ከዛ መከላከያ እንደገና ያነሷል። አሁን በትግራይ ጦርነት ካስተዋልሽ የኢትዮጵያ መከላከያ ሰራዊት ታንክ ጥሎ ሲያመልጥ እናቴን ነው የምልሽ ታንኩን ፊቱን አዙረው ጠግነው ምናምን ይዋጋሉ።
በቃ የተጠናከሩ ናቸው፣ የሰለጠኑ ናቸው። አሁን አማራ ክልል በብዛት መኪና ሲቃጠሉ አላየሽም? የመንግስት መኪናዎች ለምን ይመስልሻል? አዙሮ ማሽከርከር እንኳን አቅም የሌላቸው ታጋዮች ስላሉ የህዝብ ቁጥሩን በመጠቀም ወደፊት እንመጣለን እንጂ ከአማራ ጋር ብለን ፊት ለፊት አትታገል። አሁን የትኛውም ቲዲኤፍ እኮ ታንክን የመዘወር ሃይፋ ወራል መኪናዎችን የመንዳት ቢኤሞችን የመተኮስ ሙያ አለው እኮ። በጦርነት ጊዜ አላየሽም እንዴት ሲያስወነጭፉት እንደነበሩ መድፉን ምን? እስቲ አንድ የፋኖ ወታደር መድፍ ሲተኩስ አይተሻል? መድፍ ካርታ አውጥቶ የሚተኮስበትን ፕላን ነድፎ ምናምን ሲተኩስ በመድፍ አይተሻል? አላየሽም? ከክላሽን ውጭ መቼም አታይ። ይሄ ነገር አሁን ከአማራ ጋር እንስራ አይባልም። የአማራ አሁን ምንድነው ከሌሎች ኃይል ጋር መስራት የሚችለው የህዝብ ቁጥሩን ወይ ደግሞ የወታደር አቅሙን ጨምሮ። አሁን ገባሽ? እኔ ጥሩ እኔን እንዳታቋርጠኝ። ኦኬ ብሽሽቅ እንዳታረጊ። ብሽሽቅ አይደለም ዳስ ሪያሊቲ። ምን ይሄ እኮ ኢትዮጵያ ላይ የተደረገ ያለፈ ታሪክ ነው። ስለዚህ እኮ በታንክ ሲዋጋ አይተሻል? ቆይ ሚውት አድርግ። ይሄን መልኝልኝ። ራይት ኤክስ እንድል በታንክ ሲታኮስ አይተሻል? ፋኖ ይቦ አዳመጥኩ አይደል? እኔ ላውራና ከዛ ጠይቀኝ። መጀመሪያ አይተሻል? አላየሁም፣ አይቻለሁ። በታንክ ተኮስ በታንክ ተኮስክ አልተኮስክ በመድፍ ሲዋጋ አይተሻል? ይኸውልህ አሁን እኮ ታንክ ምናምን አይደለም። በታንክ ተኮስክ አልተኮስክ በ15 ቀን ውስጥ እኮ ነው የተጨበጣችሁት እናንተ። ይናውዳት የኛ የአማራ ክልል ጦርነት እኮ አንተ ሚሳኤል አስወነጨፍክ፣ የድሮን ተጠቀምክ፣ የድሮን መከላከያ ተጠቀምክ፣ ወሬቨር የውጭ ሀገሮች የተለያዩ ሀገራቶች አገዙክ ከማለቅ ወደኋላ አላልክም። አማራ ክልል ያለውን ጦርነት ግን አብይ አህመድ የ2 ዓመቱ ኮንትሮል ማድረግ አልቻለም። ገብቷል? ይሄ አራተስከን ሚዩት አድርግና ሀሳቤን ልጨርስ አንዴ። እኔ አዳመጥኩ አንተ ስታወራ። አንተ አሁን ምን አልክ? የወታደር ኃይላችሁን ምናምን። እኔ ወንድም እናንተ ያን ሁሉ ህዝብ ሴቱንም ወንዱንም የእንትኖች የሆስተሶች ሳይቀር ወታደራዊ ስልጠና ሰልጥናችሁ ወጣቶች ሴት የለ ወንድ የለ ለአንድ መሳሪያ ለ10 ሰው ነበር። አንዱ ሲወድቅ ያነሳል፣ ሲወድቅ ያነሳል 10 እስከሚያልቁ ድረስ ተጠቀሙ ነበር አይደል? የሰው ኃይል ወሳኝ ነው። ግን ያም ሆኖ መርፍም ተኮሳችሁ፣ ከባድ መሳሪያም ታንክም ነዳችሁ፣ ሚሳኤልም ማስወነጨፋችሁ ከትግራይ አልወጣም። በ15 ቀን ውስጥ ነው የእናንተ ኮንትሮል የተደረገው ትግላችሁ። ከዛ 1.5 ሚሊዮን ህዝብ ገብራችኋል። ይሄንን ታውቃለህ። የአማራ ትግል ደግሞ እስካሁን ካለው ማጆሪቲ ሲቪሊያኖች ናቸው በድሮን እየተመቱ ያሉ። ፋኖ መምታት አልቻለም አብይ አህመድ። ቆይ አንዴ፣ ፋኖ መምታት አልቻለም። ፋኖ አጣራ ከፈለክ ማለት ነው 55 ምሳሌ አሁን ወደዚህ ጎጃም ላይ እንትና የሚባል ዳንግላ ስሙን እንዳልሰሳት ዳንግላ የሚባል ቦታ ላይ 50 ምናምን ቀበሌዎች አሉ። 46ቱን የሚያስተዳድረው ፋኖ ነው። ለቆት እኮ ነው መከላከያ ወደ ትግራይ አይደለም። ይሄ ምነግርህ የቆየ ነው። አንተ የምትለው ስለ ትናንትና ነው። አብይ አህመድ የሚያስተዳድረው ጥቁር አስፋልትን ብቻ ነው። ከተማውንም በፈለጉ ሰዓት ይወጣሉ፣ ኦፕሬሽን ይሰራሉ። በፈለጉ ሰዓት ይገባሉ፣ ኦፕሬሽን ሰርተው ይወጣሉ። ደብረ ብርሃን ካሁን በፊት ተደርጓል። አይተህ ከሆነ ወልዲያም ላይ በተለያዩ ቦታዎች ኦፕሬሽን ይሰራሉ። ወራኢሉ ምናምን ኦፕሬሽን ይሰራሉ፣ ይወጣሉ። እዛ ከተማ ውስጥ ፋኖ ውጊያ ማድረግ አይፈልግም። ቢካዝ እንደናንተ አብይ አህመድ በሻሻ አደረኳችሁ እንዳለው አማራ ክልል ከተማ ፎቆችን የተለያዩ መሰረተ ልማቶች እንዲወድሙ አይፈልግም ፋኖ። እኔ ተወልጄ ያደግኩበት ሀገር ራሱ ምንድነው የሚያደርጓቸው? ከተማው ላይ ሊዋጓቸው ሲሉ ወደ ታች ወደ ጫካ ወደ ገጠር ይስቧቸውና ገጠር ውስጥ ያስቀሯቸውና መልሰው እነሱ መተው ከተማውን ይቆጣጠራሉ። እንደዛ ነው የሚያደርጉት። ትንንሽ የገጠር ከተማዎች ላይ ራሱ ፋኖች እየተዋጉ አይደለም። እኔ የምልክ የገጠር ከተማ ነው። እኔ ተወልጄ ያደግኩበት ሀገር ትንሽ የገጠር ከተማ ስለሆነ ማለት ነው። እዛ አካባቢ ላይ ራሱ ህዝብ እዛ ሰብሰብ ያለበት ቦታ ላይ ፋኖ አይዋጋም። ይሄንን ማንም ያውቃል። እናንተ አሁን ክልሉን ስለማታውቁት ነው። አማራ ክልል ላይ በአጠቃላይ የገጠር ከተማዎች በሙሉ ገጠር በሙሉ የሚተዳደረው በፋኖ ነው። ገብቶሃል አይደል? አንተ አሁን ምን አልክ? ህዝባችሁን ተጠቅመን እንጂ እናንተ በክላሽ ሸንኮፍ ነው አልክ። እግረኛ ከሌለክ አሁን ትግራይ
አብዛኛው ወጣት አልቋል። እስራኤልና የለም ኢራን ታንክ ተኮስክ ምን ተኮስክ ህዝብ ከሌለ የሚዋጋ ህዝብ ከሌለ እንዴ እኔ ልጨርስ እንጂ አንተ እኮ አውርተህ እኮ ነው ልጨርስ። እና ይኸውልህ እኛ ቲፒኤልኤፎች ያን እናንተ ማለት ነው ደይናው አማራን ሳይዙ የትም መራመድ እንደማይችሉ ያውቁታል። ዳሷ የአማራ የሚሉት አንተ ፖለቲካ ሰራ ልንገርሽ ተመርዬ አሁን ብዙ አውርተሻል። አሁን የምታወሪ ነገር መጀመሪያ ርዕሱ የተነሳው ትግራይ ከአማራ ጋር ቢሰሩ ነው አይደለ? ሴራውን አቁሙ። እኔ ደግሞ ያልኩሽ ይሄ አይሆንም፣ የትኛውም ጦርነትን የሚያቅሰው ከአማራ ጋር አይሰራም ያልኩሽ። አይ እኔ ያልኩ ምን እንደሆነ ታውቃለህ? ዙሮ ሴራ 30 ዓመት ሰርታችሁ አማራ ላይ የተቆፈረ ጉድጓድ ኦሬዲ እናንተኑ ነው የዋጣችሁ የበላችሁ። ያው ጉድጓድ ተቆፈረ አሁን ወደ ሌላ አይደለም፣ ወደ ሌላ እኮ አይደለም። አማራን ዱላ እንኳን እንዲህ ሳይፈቀድለት በዚች 2-3 ዓመት ታጥቆ ምን እያደረገ እንደሆነ ግልጽ ነው አይደል?